እስር ቤቱ ከባድ ነበር። ምግብ የሚባል የለም፣ መድኃኒት የሚባል የለም። በዛ የምርኮ ጊዜ ወቅት እድሜው ስንት ነበር? ለሰው ልጅ አሰቃቂ ነው የምንለው የጨለማ ዋሻው እስር ቤት ነበር። በሳምንት 20 ደቂቃ ብቻ ነበረ ብርሃን እንዲያዩ የሚደረገው። የትኛው እስር ቤት ውስጥ ነበሩ እርሶ? ምግብ በ24 ሰዓት የኒኬል ኩባያ አለች፣ በሷ የበቆሎ ክክ ይሰጡናል። በምግብ እጦት በዱላ በተለያዩ ጉዳዮች ብቻ ነው ወይስ እያወጡ ይረሽኑ ነበር? ዓለም በቃኝ እስር ቤት አለ። እዛ ውስጥ ወስደው ለትንሽ ጊዜ የሃይ ብለው አስቀመጡን። በዛው ተረሳ። ምንድነው የሚባለው ማህበሩ? ማህበሩ ምንድነው የሚባለው? የደርግ ወታደር የሚለው ስም መነሳት አለበት ብለን ነው የምንታገለው። የሳምባ በሽተኞችን ሙከራ በጦታቸው መርፌ እየወጉ ያካሄዱ ነበር በእስረኛው ላይ። እኔ ላይም ደረሰ የሚሉት በዛ የእስር ቤቱ ጊዜ ምን ነበር? የበለጠ በሀገሬ ላይ ነው በጣም አሳዛኝ ድርጊት የደረሰ። ቶርች ተገርፌያለሁ። በአሸዋው ላይ እጅና እግሬ ወደ ኋላ ታስሮ ተጎትቻለሁ። አመት ያልሞላው ልጅ ስትማረክ አመት ያልሞላው ልጅ እንደያዘች ተቀብለው ነው አይኗ እያየ ያረዱባት። አጥርና አጥር ላይ ወጥረው ሰክተው የገደሏት ሰው አውቃለሁ። የቀድሞ የኢትዮጵያ መከላከያ ሰራዊት ማህበር ነው የሚለው። ምን ተፍረትን ለመሸፈን ብቻ ናት አቡጀዲ ከፈኝ አስከሬን መሸፈኛ እሷ ትሰጣለች፣ እሷን ብቻ ነው የምትሸፍነው። መጀመሪያ ጊዜ የኢትዮጵያን መሬት የኢትዮጵያን አፈር ሲረግጡ ምን ነበረ የእርሶ ስሜት? እሳቸው በደስታ ሲቃ ሞቱብን። ይሄ ከተዘጋጀ በኋላ ከ97 በፊት ያለውን አናስተናግድም የሚል ሰርኩለር ነው ያሳዩን። መከላከያ ሚኒስቴር ሄደን ነበር። ጦር ኃይሎች ተመርጠውም ለመኮንኖች ተመርጠውም ለሚስትነት ሄደው የቀሩ ወደ ሀገራቸው ያልተመለሱ አሉ። ከስር እወጣለሁ እለቀቃለሁ የሚል ስሜት ነበሩት? ያን ያህል ዘመን ታስረው መጥተው ሀገር እናያለን ብለው እዚህ ደርሰው ሰማይ ላይ የሞቱ ደግሞ ወገኖች ነበሩ። እንደውም ጭራሽ እንደ ጠላት ነው የታየ ነው ማለት ታውጆ ነበረ። በኢህአዴግ ጊዜ 83 አይደለም የገባው፣ እኛ 81 ነው የመጣ ነው። እኛ ዛሬ እነሱ ሊመሯት ወንበር ይዘው የተቀመጡት እኛ በሰጠነው መስዋዕትነት በከፈልነው መስዋዕትነት መሆኑን እንዲገነዘቡልን እንፈልጋለን። ሰላም ጤና ይስጥልኝ ውድ የአርታኢ ቲቪ ተመልካቾቻችን፣ የአክብሮት ሰላምታዬን በቅድሚያ እያቀረብኩኝ በዛሬው ዕለት ለየት ያለ እንግዳ ይዤ ቀርብ ያለው እንግዳዬ እውነተኛ ታሪካቸውን እና ያለፉበትን ሂደት በግልጽ ያብራሩልናል። እንግዳዬ ወታደር ሽባባው መንግስቱ ይሰኛሉ። ጤና ይስጥልኝ፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም፣ ጥሬን አክብረው ስቱዲዮ ስለተገኙ በድጋሚ እያመሰገንኩኝ ለመነሻ ወደ የሚሆን ውይይታችን ቀጥታ እንገባለን። እንግዲህ ባልታሰበ ወቅት እጅግ አስደንጋጭ በሆነ ሁኔታ ተይዘው ለረጅም ዓመት እስር ቤት ውስጥ በጨለማ እስር ቤት ውስጥ በርካታ ዓመታትን እንዳሰለፉ አውቃለሁ። እስቲ ከሱ ታሪክ እንነሳና ቀጣዩን እንቀጥላለን። መልካም፣ እውነት ነው። እንግዲህ በ1969 የሶማሊያ ወራሪ ኃይል ሀገሪቱን በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ወረራ አካሂዶ ነበር። በዚህን ወቅት ከመሰል ጓደኞቼ ጋር ሆኖ ሁኜ ሀገሪቱን ለመከላከል ዳር ድንበር ለመከላከል ዘምቼ ነበር እና ብዙ ውጣ ውረዶች ከታዩ በኋላ ድንበሩ ሊከበር ችሏል። ሆኖም ግን ድንበር መጠበቅ ደግሞ ያስፈልግ ስለነበር የሶማሊያ ትልቁ ሀያል ጦር የሚባለው ማለት እንግዲህ እነሱ እንደ ኮሎኔሉ ሌላ ጦር አለው፣ ሚስት ሌላ ጦር አላት እና የዚያድ ባሬ ጦር የሚስቱ ጦር እየተባለ ነበርና የዚያድ ባሬ ሚስት ጦር በጣሊያን ትጥቆች የተደራጀ ነበርና ሽላቦ የነዳጅ ማጣሪያችን ላይ እየመጡ የሰርገው እየገቡ ይተኩሱ ነበርና ያን ለማጽዳት ወደዛ ተንቀሳቀስን። ልዩ ቦታው በለንበል ይባል ነበር። በዛ ቦታ ላይ እንግዲህ እኔ ምድቤ መድፈኛ ነኝ። የመድፍ አስተኳሽ ግሩፕ ውስጥ ነበርኩ። ለማስተኮስ ከወገን ጦር 18 ኪሎ ሜትር ርቀን ሄደን ነበር። ለቅኝት ነው የወጣ ነው። በአጋጣሚ ግን እነሱ ምሽግ ላይ ወጣን እና ተኩስ ተከፈተ። በቀኝ እግሬ ላይ የመቁሰል አደጋ ደርሶብኝ እዛው ጫካ ውስጥ አድሬ በማግስቱ እነሱ አሰሳ ሲወጡ አገኙኝና ይዘውኝ ወደ መቃዲሾ ይዘውኝ ሄዱ። እስር ቤቱ ከባድ ነበር። ምግብ የሚባል የለም፣ መድኃኒት የሚባል የለም።
ዱላው በጣም የጠነከረ አሰቃቂ ነበረ። ምክንያቱም በድንበር ላይ ጦሩ ሲያስቸግራቸው ሁሉ ወታደር መጥቶ እዛ እስረኛው ላይ ነበረ ልኩን የሚወጣውና የተያዘው ደግሞ አብዛኛው ወታደር አልነበረም። እንግዲህ 700 ኪሎ ሜትር ስትገባ ጅጅጋ፣ ደጋቡር፣ ቀብሪ ዳሃር፣ ሽላቦ እነዚህ ሁሉ ገላዲን፣ ሙስታሂል፣ ፈርፈር፣ ቀላፎ ይኖሩ የነበሩ በንግድ ተሰማርተው ይሰሩ የነበሩ እናቶችን፣ ነጋዴዎችን በሙሉ አግበስብሰው ነው የሄዱት። ምክንያታቸውም በመሬታችን ላይ ያገኘናቸው የወራሪ ህዝብ ነው ብለው ነው እና መሬታችን ካልተለቀቀ እኛ እነዚህን አልለቅም ብለው በመያዣ ነበር የያዙት እና እኛም በኋላ ከነሱ ኋላ በ2-3 ወር ዘግይቶ ቆስለን ተማርከን እነሱ ጋር ተቀላቀል። እንግዲህ በመቃዲሾ 6 እስር ቤቶች ነበሩ። አንደኛውና ዋነኛው በጣም ለሰው ልጅ አሰቃቂ ነው የምንለው የጨለማ ዋሻው እስር ቤት ነበር። በዚህ ኦፊሰሮች፣ መኮንኖች ይታሰራሉ። እንደው እዛ እንኳን ወጥቶ እንቅስቃሴ ለማድረግ በሳምንት 20 ደቂቃ ብቻ ነበረ ብርሃን እንዲያዩ የሚደረገው እና ይሄ እስር ቤት ደግሞ መሀል ስፖት የተሰራ ነው። ዙሪያው አጥር አለው። ይሄ የሚሊሻ ማሰልጠኛ ይላል። ቀጥሎ ደግሞ ሌላ አጥር የታንከኛ ይላል። ቀጥሎ ሌላ አጥር የመደበኛ ጦር ብሎ ያ የጨለማ እስር ቤት መሀል ነበረ እና መኮንኖቻችን ምንም አይነት እርምጃ ለመውሰድ አልቻሉም። አንደኛ አይናቸው ሁሉ በብርሃን እጦት ችግር ላይ ነበረ። 20 ደቂቃ ነው በሳምንት የሚያዩት የፀሐይ ብርሃን፣ እጅግ አሰቃቂ ነበረ። ሌሎች ደግሞ በሀገሪቱ እርሻ ጣቢያ አለ። እዛ እርሻ ጣቢያ ያሰሯቸው ነበር ሴቶቹ፣ ህፃናቶችን ሁሉ ሳይቀር። እርሻቸው ደግሞ ሩዝ ነበር እና ሩዝ በተፈጥሮ አናቱ ድረስ ውሃ ተሞልቶ ነው የሚደርሰው። እንግዲህ እህቶቻችን በዛ ውሃ ውስጥ እየዋኙ ከጉርጥ ከባብ ጋር እየታገሉ ያንን ሰብል ይጠብቁ የነበረ ግሪሳውፍ ይጠብቃሉ። ከዛ ወጥተው ብዙ ችግር ነበር እና ወደ 9000 በላይ ምርኮኛ ነበረ። የተመለስ ነው ግን 3508 እስረኛ ነበር። ጥሩ፣ እሱ ጋር እንመለስበታለን። እርስዎ በትክክል በዛ የምርኮ ጊዜ ወቅት እድሜው ስንት ነበር? እድሜ 21 ወደ 22 እየተሻገርኩ ነበር። ሲያዙ የነበረው ስሜት እንዴት ነበር? እንግዲህ መቼም የኢትዮጵያ ሕዝብ ዝም ብሎ ጀግንነት የሚላለን ባሩድ እንደዛ እየፈሰሰ ዘሎ መግባት ነው መተናነቅ ነው እና የነበረን ስሜት ቁጭት ነበረ። ሀገራችን ተወራ፣ ሕዝባችን ተገሎ ተጨፍጭፎ የሚል ቅስቀሳውም ከባድ ነበር። በኪነት በምን የሚሰጠው እንትን በጣም እንትን ነበር እና እኛም ያንን ብድር ለመመለስ ሀገራችንን ዳር ድንበሯን ለማጽዳት ብለን በእውነቱ ትንሽ ትልቅ ሳንል መልክ ከለር ምናምን ይባል የለም። በአንድ ኢትዮጵያዊ ስም ነበረ የገባን እንትን የምንለው። የኃይል አሰላለፉም ከሶማሊያ ጋር የሚነጻጸር አልነበረም። እኛ የያዝነው መሳሪያና እነሱ 17 ዓመት አብዮት አካሄደው ከራሻ ላይ የታጠቁትን ቢኤም መድፍ፣ ሌሎችም እነ ማላቱካ የሚባሉ ዙ 23 ምን ሁሉ ይዘው ነው የመጡት። እኛ ደግሞ ከዚህ ስንሄድ ቺቺ የምትባል ባለ 70 አገልግል ናት፣ 70 ጥይት የምትይዝ ናት። በጣም ጥንቃቄ ካልተደረገበት የያዘውንም ሰው ሁሉ የምትገልናት ለማስቀመጥ እንጂ ስትል ይወጣል። እንግዲህ ያ ጦር በወኔ ጠላትን እየማረከ የታጠቀው መሳሪያ ነበር እንጂ እኛ የታጠቅነው አልነበረም። ኤም1 የሚባል መሳሪያ በዛን ወቅት ነበረ። ኤም1 ኤም40 የሚባሉ የአሜሪካ መሳሪያዎች ነበረ። እሱም ብዙ አልነበረም። የነበሩ 22ኛ ሻለቃ 18ኛ ሻለቃ የሚባሉ ኡጋዴን ውስጥ የነበሩ ወታደሮች ነበር የያዙት። እኛ ግን ከዚህ ስንዘምት የያዝነው መሳሪያ ለጠላት እንትን የሚል አልነበረም። ነገር ግን በወኔ እየታገሉ ከሶማሊያ ላይ መሳሪያ ነጥቀው ማርከው በዛ መሰረት ድል አድርገው አገር ድንበራቸውን እንትን ብለዋል እና በጣም አሰቃቂ ነበረ። የትኛው እስር ቤት ውስጥ ነበሩ እርስዎ? እኔ 2 እስር ቤት ውስጥ ነበርኩኝ። በመጀመሪያ የኖራ ማምረቻ ናዝሬት የሚባል ቦታ ከዚህ ከኢትዮጵያ ስም ጋር የተመሳሰለ ነው። ናዝሬት ይባላል። ናዝሬት የሚባል አለ እና እዛ ነበር። ያ ደግሞ ኖራ ምርት ነበረ። ኖራ በባዶ እግር ገብተህ በአካፋ ዝቀህ የሚቻል አልነበረም። ፀጉራችን ሁሉ ሙልጭ አርጎ በልቶ እግራችን ሁሉ ተሰነጣጥቆ በጣም ኃይለኛ በቃ ያለ ምግብ ነው። በዚህ ላይ ደግሞ ምግብ በ24 ሰዓት የኒኬል ኩባያ ያለች በሷ የበቆሎ ክክ ይሰጡናል
ይባል እንጂ አብዛኛው ቆረቆንዳው ነበረ እና እሱን መጠን ተፍተን ጁሱን ብቻ ነበረ እንትን ምንለው እና ያ ሁሉ ጀግና አቅሙን አጥቶ በጣም ተጎርቶ በረሃብ ተጎርቶ ትንሽዬ ዕቃ እንኳን ማንሳት በማይችልበት አቋም ላይ ነበረ እና እነሱ ጥቅምት ላይ አብዮት ሰልፍ ያካሂዳሉ። ከአንካ ሶማሊያ ይላሉ በእነሱ ቋንቋ የሶማሊያ አብዮት ብለው ያን ያካሂዱ ነበር እና ለህዝቡ የማረክናቸው የአበሻ ወታደሮች ብለው ለማሳየት ግማሹን በዚህ ፋሻ ጠቅልለው ግማሹ እግር ላይ ጠቅልለው እኛ ደግሞ በእውነተኛ የቆሰልነው ክራንች ይዘን በሎቤድ ጭነው ሰልፉ መሀል ይወስዱናል። ከዛ በዓሉ ሲያልቅ ግን ስርዓት ስለሌላቸው የተዋረድ የስልጣን ተዋረድ የስራ ተዋረድ ስለሌላቸው ዝም ብሎ ይሃይ ብሎ በእነሱ ቋንቋ ይሃይ ያዝልኝ ነው ያዝልኝ ብለው የእድሜ ልክ እድሜ ይፍታ እስር ቤት ለባተንጅሮ ይባላል። ከተማ ውስጥ ነው። መርቲኒ ሆስፒታል ይባላል። ማለት እንደኛ የጦር ኃይሎች ሆስፒታል እንደምንለው መርቲኒ ሆስፒታል አጠገብ ደግሞ ይሄ ዓለም በቃኝ እስር ቤት አለ። እዛ ውስጥ ወስደው ለትንሽ ጊዜ ይሃይ ብለው አስቀመጡን። በዛው ተረሳን እና ስንመለስ ከዛ ነው እንትን ያለው እና በአጋጣሚ ሁሉም ስድስቱም እስር ቤቶች በጣም ከባድ አኗኗር ነበር የምንኖረው እና እኔ የመጀመሪያው በቀይ መስቀል የታወኩ ወታደር ነበርኩ። አጋጣሚ ነው አዜ ቻንስ እኔ የታወኩኝ የአሜሪካ፣ የቻይና፣ የሳውዲ አረቢያ፣ የሱዳን ጋዜጠኞች መጥተው አነጋግረውኝ ነበር እና እነሱ በመጡ ቁጥር እኔን ስለሚፈልጉ እኔን መደበቅ አልቻሉ እና ከሌሎች መሰል ጓደኞቼ ጋር ሆነን ደብዳቤ የተጻጻፈን ከእስር ቤት እስር ቤት አንዱ እስር ቤት ምን ያህል ሰው እንዳለ ምን ያህል ሴት እንዳለ ምን ያህል ህፃናት እንዳለ ደብዳቤ እንለዋወጥ ነበር። አሳ ውስጥ በመክተት እንደ ትልልቅ ነው ቃሪያቸው እዛ ውስጥ ስንግ ውስጥ በመክተት እና እነሱ መልስ ሲጽፉልን እንደዚሁ በዘንቢል የሚበላ ነገር አስመስለው እንደዚህ የሰጡን ብዙ ተገናኝተናል። ከእስር ቤት እስር ቤት ተገናኝተን ሁላችንም ለመውጣት የቻልነው በዛ መልክ ነበር እና ህይወት በጣም በጣም ወደዚህ ወደ ሀገራችን እንመለሳለን ብለን አንድም ቀን አስበን አናውቅም ነበር። ምክንያቱም በየቀኑ የሚሞተው የሰው ቁጥር በጣም ሰፊ ነው። ምክንያቱም ቀለብ የለም፣ መድኃኒት የለም፣ በዚህ ላይ ዱላ አለ፣ ስራው ከባድ ነው እና በየጊዜው እየሞተ ከ9000 በላይ የነበርን እስረኞች 3000 ነው የተመለሰው። ያ ማለት በምግብ እጦት በዱላ በተለያዩ ጉዳዮች ብቻ ነው ወይስ እያወጡ ይረሽኑ ነበር? አዎ ይረሽኑ ነበር። ምን መሰለህ ለእስረኛው ልክ የተተከሉ ነጫጭ ድንጋዮች አሉ። ይህ ማስጠንቀቂያ ነው ይባላል። ቀጥሎ ደግሞ በሽቦ የታጠረ አጥር አለ፣ የሽቦ አጥር። እሱ ጋር ከደረስክ ጠባቂው በእስር ቤቱ ላይ ነው የሚሄደው። ኮንክሪት ነው እንትኑ ጣሊያን የሰራው ነው። በዛ ላይ ሄዶ በቀጥታ ተኩሶ መምታት ይችላል እና ብዙዎቹን በግርፊያ በድብደባ እንደውም እዚህ ወደ ሀገሬ እንደመጣው ለመንግስትም ተናግሬ ነበር። የሳምባ በሽተኞችን ሙከራ በጦታቸው መርፌ እየወጉ ያካሂዱ ነበር በእስረኛው ላይ። እንዴት? እንግዲህ በሀገራቸው ላይ የቲቪ በሽታና የአስማቲክ በሽታ በጣም ስፕሪድፉል ነው፣ በጣም የበዛ ነው። ያም ወደኛ ደርሷል። ወደ እስረኛውም ሳምባ አስም በብዛት ነበረብን። ምክንያቱም አቧራ ጋር ነው የምንውለው እና ግን ያን ምርምር የሶማሊያ ዶክተሮች መጥተው በጡት ላይ መርፌ ወግተው ሳምባን መድኃኒት እየሰጡ ለማዳን ይመራመሩ ነበር። በዚህ ምክንያት የሞቱ ብዙ ልጆች አሉ እና ስንመለስ እነዚህ የሞቱትን ሰዎች ስም ዝርዝር ይዘን ከሀገራቸው የልጆቻቸውን የሚስቶቻቸውን ስም እየጠየቅን መርዶ አርድተናል እና እዚህ ድረስ በጣም ከባድ ነበረ። እውነቱ እስር ቤቱ በጣም አሰቃቂ ነበር። እስቲ እኔ ላይ አሁን የሚሉኝ እጅግ አሳዛኝ ክስተት ነው። እኔ ላይም ደረሰ የሚሉት በዛ የእስር ቤቱ ጊዜ ምን ነበር? እንግዲህ እኔ እንደሄድኩ ብዙ እስረኞችን ከቦታ ቦታ አስተዋውቂያለሁ። አሁን እንደው ራሴ እንትን ለማለት አይሆን እንጂ በአብዛኛው እስረኛውን ያገናኘሁት እኔ ነኝ። ለምን እድሉን አግኝቼ ነበር በቀይ መስቀልና የእነሱን ስም ዝርዝር እያያዝኩ ለቀይ መስቀሎች ምሰጥ ነው የነበርኩና የእስር ቤቱ ሻለቃ ጋቱር የሚባል ይሄን የሚሰራው እነዚህ ሚሊሾች ናቸው፣ ምንም አያውቁም፣ ይሄ ሚሊተሪ ስለሆነ ይሄ ነው ይሄን የሚያውቅ ተብዬ ሁሉ ቶርች ተገርፌያለሁ። በአሸዋው ላይ እጅና እግሬ ወደ ኋላ ታስሮ ተጎትቻለሁ። በዚህ ላይ እንደነገርኩ የእግሬ ላይ
ቁስለኛ ነበርኩ። ራሴን በራሴን ያዳንኩ በሲጋራ ትርኳሽ በሽንት እያጠብኩ አድኛለሁ። አሁን ይሄ እግሬ አይታጠፍም፣ ችግር አለብኝ ስቲል ነው። ያን ጊዜ ይሄን የቆሰለ እግር ወደ ኋላ ጠቅልሎ ቶርች አስረው ለማለት ሲል ብዙ አሰቃይተውኝ እንደገና የዳነው እግሬ ተመልሶ ተሰብሮ ነበር እና እዚህ ድረስ በጣም እንትን ይላሉ፣ ጎጂ ናቸው። ሁለተኛ የነቁና የተማሩ አይደሎቹ ሶማሊያኖች ዘላኖች ናቸው። ትምህርት ሁሉ አበሻ ሁሉንም በቃ ሁሉንም አማሃር ነው የሚሉት በእነሱ ቋንቋ እና ሁለት አማራ 4 ቀንድ አሉ፣ አንዱ ቢሰበር ስንት ቀንድ ይቀራል እያሉ ትምህርት ሁሉ የሚያስተምሩበት ህፃናትኛ ማሙሽ ጅቡ መጣ ብለን እንደምናስፈራራ እነሱ አማራ መጣብህ ብለው ነበር የሚያስፈራሩት። እና ኢቭን እስር ቤት ውስጥ የመኮንኖች ቤተሰቦች ሊጎበኙን ይመጡ ነበር። አበሻ አማራ ምን ይመስላል ብሎ ለማየት ሲመጡ ግን እንደነሱ ሰው ስለሆነ ይደነግጣሉ እና እንደው በጣም ለመግለጽ እንደው እንትን ማይል ልብስ ሁሉ አስወልቀው ሊያዩን ይፈልጉ ነበር። እውነት እንደዚህ አይነት ሰዎች ናቸው ወይ ብለው እና አንደኛ የወታደሮቻቸው ንቃት ዝቅተኛ መሆኑ፣ ዘላን መሆናቸው እስር ቤት ውስጥ የበለጠ ሊጎዳን የቻለ ይሄ ነው። አየኸኝ ብሎ አስወጥቶ ሊገርፍህ ይችላል እና በዚህ ላይ ወረርሽኙን እንደነገርኩህ በጣም አሰቃቂ ነበረ። ወረርሽኝ በመጣ ጊዜ ያቺ ምን ተፍረትን ለመሸፈን ብቻ ናት አቡጀዲ ከፈኝ አስከሬን መሸፈኛ እሷ ትሰጣለች፣ እሷን ብቻ ነው የምትሸፍነው። እሷ እንኳ ራሷ ልብስ ተብላ ይሄ ወረርሽኝ ሲመጣ በበርሜል ውሃ አስፈልተው እዛ ውስጥ ልብሶቻችሁን ክተቱ ተብለን ራቁታችን ያን ልብስ ከተን ወረርሽኙን ለመከላከል ሙከራ አድርገናል እና ብዙ ልጆች ሞተዋል። ብዙ ሰዎች እንግዲህ ከ9000 3000 ነው ያልኩት፣ ከግማሽ በላይ አልቀዋል። እንግዲህ በዚህ የ11 ዓመት የእስር ቤት ቆይታ ታሪክ ውስጥ በምርኮ ብዙ ጊዜ በምርኮ የሚነሱት ወንዶች ናቸው። ሴቶችና ህፃናት ደግሞ የዚህ ገፈት ትልቁ ተካፋይ ናቸው። እርሶ ብቻ አይደሉም። በዚህ እስር ቤት ውስጥ ተማርከው ችግርን ያዩ በርካቶች አሉ። አሁን እኔ ለምሳሌ ያጎቴን ልጅ ማንሳት እችላለሁ እና አመት ያልሞላው ልጅ ስትማረክ አመት ያልሞላው ልጅ እንደያዘች ተቀብለው ነው አይኗ ያየ ያረዱባት እና እስር ቤት ቆይታ ከመጣች በኋላ ጤነኛ አልነበረችም። አእምሯ ተቃውሷል። በእንብና ነው የጠፋችው። አሁን ትሙት ትኑርም አይታወቅም። እና እስቲ በሴቶችና ህፃናት ላይ ለየት ያለ የሚያስታውሱት ነገር አለ? እንግዲህ ከእስሩ ሲጀምር በየከተማው ጅጅጋ፣ ደጋቡር፣ ቀብሪ ዳህር የምንላቸው ከተሞች አሉ። በ120 በ200 ኪሎ ሜትር የሚራራቁ እዛ የተያዙ እናቶች አጥርና አጥር ላይ ወጥረው ሰክተው የገደሏት ሰው አውቃለሁ። በመኪና 2 መኪና ግራና ቀኝ አስረው ሰውነት ተቦጫጭቆ እንዲሞት ያደረጓቸው ሴቶች አሉ። እርጉዙ ነው ሄደው እዛ የተወለዱ አሉ። ምንም ኢትዮጵያን የማያውቁ ህፃናቶች። እንደገና የ1 ዓመት ልጅ የ2 ዓመት ልጅ በእናት ጀርባ ታዝለው የተማረኩ አሉ። እኔም አሁን አንድ አብሮኝ ነበር መሐመድ፣ አሁን አምቦ አካባቢ ይገኛል፣ በህይወት አለ። የ1 ዓመት ልጅ ሆኖ በእናቱ ጀርባ ላይ ሆኖ እጁ ተቆረጠ፣ ተመቶ። ያን ሁሉ እስረኛ እንግዲህ ወስደው እንደ ፍየልና በግ ጉሮኖ አጥር ሰርተው ነው ያስቀመጡት። እንግዲህ ቀን ፀሐይ፣ ሌሊት ብርዱ በጣም እንትን ነው በረሃ እንደመሆኑ መጠን እና ቆንጥርሾ አለ። በቆንጥርሾ ዙሪያ ታጥሮ እዛ ውስጥ ነበር እንደ ፍየል የሚታጎሩት። በኋላ ነው የማምለጥ ሙከራ፣ ሌሎችም ወታደር መሳሪያ ቅሚያ ሙከራ ሲደረግ ሰብስበው ወስደው ሀዋይ የተባለ እስር ቤት ውስጥ አሰሯቸው ሴቶች እና ተመርጠውም ለመኮንኖች ተመርጠውም ለሚስትነት ሄደው የቀሩ ወደ ሀገራቸው ያልተመለሱ አሉ። እኔ በግንባር ማውቃት ኤርትራዊ እዛ ሄዳ ቀርታለች። እነሱ ገበያ ውስጥ ሩዝ እንዲቀቅሉ ሻይ እንዲያፈሉ ያደርጓቸዋል። ልክ አሁን እኛ ካፌ እንደምንለው እነሱ ዛፍ ስር ነው የሚሉት እና ለባርነት ያስቀሯቸው ሁሉ ሴቶች ነበሩ። እና እንደምታውቀው እንግዲህ ሴቶች ከኛ የተለየ የሚሰሩት ይህንን የእርሻ ልማት የሩዝ ምርት እነሱ ነበር የሚጠብቁት እና እስከ ደረታቸው ድረስ ውሃ ተሞልቶ እዛ ውስጥ ነው የሚውሉ ቀኑ ሙሉ።
ግሪሳ ወፍ ይጠብቃሉ። ከዛ እንግዲህ ደግሞ በተፈጥሮ የማንስትሬሽን ጊዜ አለ፣ ሌሎች ህመሞች አሉ። ህፃናቶችን ደግሞ ነጥሎ ለብቻ ነው የሚያስሯቸው። የተወሰነች ደቂቃ ነው ልጆቻቸውን የሚያዩት እና ብዙ ስቃይ ነበር። ተደብድበዋል፣ ታስረዋል፣ ምግብ ተከልክለዋል። እዛ እንደነገርኩ ሩዝ ውስጥ በውሃ ውስጥ የሚሄድ ስንት ነገር አለ። እንግዲህ ንጹህ ውሃ የሚባል የለም ሶማሊያ ውስጥ። ዋቢ ሸቤሌ ሂዶ የሚገባበት ላንተ እንትን ማናት በሮይኔ ትባላለች። ያ ወደ ህንድ ውቅያኖስ ይቀላቀላል። እዛች ብቻ ነው እንግዲህ ንጹህ ውሃ አለ የሚባለው። ሌላው በሙሉ የውቅያኖስ ውሃ ነው፣ ሶልትሽ ነው፣ ጨዋማ ነው። ልክ እንደዚህ ጠረጴዛን እጅህን ነክረህ ስታወጣ ነጭ ነው የምትሆነው። እዛ ውስጥ ነው እንግዲህ የሚውሉት እነዚህ ልጆችና አብዛኞቹ ቀርተውብናል። አብዛኞቹ የአእምሮ ህመማን ሆነዋል። እዚህም እንደመጡ ወደ ሕክምና የሄዱ ናቸው በአብዛኛው እና በእነሱም ላይ ከወንዱ የበለጠ አሰቃቂ ህይወት ነው ያሳለፉት። መልካም እንግዲህ ያው ከ11 ዓመት የእስር ቆይታ በኋላ ነፃ ወጣችሁ ወደ ሀገራችሁ ተመልሳችኋል። እንደው እርስዎ በዛ ወቅት ከስር እወጣለሁ እለቀቃለሁ የሚል ስሜት ነበሩት? በፍጹም አልነበረንም። በተራ ልክ እግር እንዴት ይሄዳል ቢባል ተራ በተራ አይደል የሚባለው። ልክ እንደዛ ዛሬ አንዱ ይሞታል ነገ አንዱ ይሞታል እንጂ የምንጠብቅ ወደ ሀገራችን እንወጣለን ብለን አናስብም ነበር። ነገር ግን ይሄ ሪፓትሪሽኑ ሲዘጋጅ መጥተው የምስራች የነገሩን ዶክተር አስማማው ቀለሙና ጀነራል እንዳለ ተሰማ መጥተው ነበር። ለ3 ወር ጊዜ ስጡን፣ የእናንተን ማረፊያ እስክናዘጋጅ፣ አሁን እስረኛ አይደላችሁም፣ በቃ እርቁ ተፈጽሟል ብለው ነገሩን። ነገር ግን ያ እስረኛ አላመነም። እነሱ ይህን ካሉት በኋላ አብዛኛው ሙተዋል። ለምሳሌ ማሞ ቀጭኑ የሚባል የባሌ አስተዳዳሪ የነበሩ ከኛ ጋር ነበሩ እንደ ወታደር ታስረው። እሳቸው በደስታ ሲቃ ሞቱብን። ይሄ ከተዘጋጀ በኋላ ዶክተር አስማማው ቀለሙ ሲመጡ ሙሉ ያበሻ ልብስ ነጭ በነጭ አረንጓዴ ቢጫ ቀይ ጥለት ያለው ልብስ ለብሰው መጥተው ነበር። መሀላችን ሲቀላቀሉ ያ ሁሉ እስረኛ ያችን ባንዲራ ያላትን ነጠላ ለመቀማት ላያቸው ላይ ተቦጫጭቆ ተከፋፍለናታል። አሳዛኝ ነበር። ከዛ ይሄን ነግረውን ሄዱ። 3 ወር ደግሞ መቆየት እንግዲህ በሲቃ ውስጥ ነው እንግዲህ 3 ወር እንዴት ይድረስ። ከዛ 3 ወሩ ከደረሰ በኋላ ወታደር የሆነ ኦርፋንት የሆኑ ተብለው ተለይተው፣ ቁስለኛ የሆኑ ተብለው ተለይተው እኔ የመጀመሪያው በረራ ከነ ጀነራል ለገሰ ተፈራ ጋር ደረሰኝ በነበረኝ ቁስል እና ድሬዳዋን ያረፍነው። ድሬዳዋም እንግዲህ 1 ወር የድሬዳዋ ህዝብ ብዙ ሙከራ አድርጓል። እኛን ሰውነታችን እስኪመለስ ቀልቦናል፣ መግቦናል። በጣም የድሬዳዋ ህዝብ ባለውለታችን ነበር እና ይሄን የመሰለ ስቃይ አይተን የመጣ ነው። እንደው እግረ መንገድ ጀነራል ተፈራ ስለተነሱ ወደ ሌላው ጥያቄ ከመሄዴ በፊት ለተመልካቾቼ ትንሽ እንዲብራራ ፈልጌ ነውና ከጀነራል ተፈራ ጋር እንግዲህ እውቅ የነበሩ ፓይለት ናቸው። እስቲ እዛ ውስጥ የነበረውን በበረራ ወቅት ደግሞ የነበረውን ስለሳቸውም የሆነ ነገር ቢሉኝ። እንግዲህ እሳቸው ከአንድ 2 በረራ በኋላ ነው ተማርከው የመጡት። ብዙ ስራ ሰርተዋል። በከተማቸው ላይ የዱቄት ፋብሪካ የክብሪት ፋብሪካ አቃጥለው ወደ ኬንያ ሄደው እንደገና ደግሞ 2ኛ ዙር መተው ነው የተማረኩት እና ጀግና ነበሩ። በብዙ መልክ ነው የሚጠበቁት። እሳቸው ለፀሐይ ከወጡ በቃ ሁሉም ወታደር ፈሶ ነው የሚጠብቃቸው የነበር እና የአይን ችግር ነበራቸው። ሲመጡም እዚሁ ወሎ ሰፈር የሆነች የክራይ ቤቶች ቤት ሰጥቷቸው ነበር። በኋላ ኢህአዴግ ሲገባ ወደ አሜሪካ ሄደው እዛ ነው የሞቱት እና ብዙ ስቃይ ያሳልፈዋል እሳቸው። ሌሎችም ኦፊሰሮች ነበሩ። እኛ እንኳን እንሻላለን፣ አየር እናገኛለን፣ እንሰራለን፣ ያው ቀለብ ብናጣም፣ እነሱ ግን ከዚህ ሁሉ የራቁ ነበሩ። ጥሩ። የእስር ቤቱ ስነ ልቦና እንዳለ ሆኖ ለመጀመሪያ ጊዜ የኢትዮጵያን መሬት የኢትዮጵያን አፈር ሲረግጡ ምን ነበረ የእርሶ ስሜት? እንጃ ልገልጸው አልችልም። በእውነቱ ከአይሮፕላን ወርደን መሬት ላይ እንከባለል የነበረው ያ ሁሉ ህዝብ የተሰለፈ ህዝብ ነበር እያነሳ ያስቆመን እና ግማሹ ተጎንብሶ ይጸልያል፣ መሬቷን ይስማል፣ ግማሹ እንከባለላል። ሰው ፍለጋ ዘመድ ፍለጋ ባይኑ ያማትራል። የብዙ እስረኞች ቤተሰቦች መጥተው ነበር እዛ ድሬዳዋ።
የሚያውቃቸውን ሲያገኙ ሁሉም ተያይዞ ለቅሶ ነበርና ሁርሶን የለቅሶ ሜዳ ብለናት ነበር። ዘመዶች ፍለጋ ሲመጡ እዛ እየተላቀሱ ነበር እና በጣም በጣም እንጃ እኔ እውነት ኢትዮጵያ ውስጥ የገባው አልመሰለኝም። 17 በረራዎች ተደርገዋል እስረኛውን ወደዚህ ለማመላለስ ገለልተኛ ተብሎ የናይጄሪያ አይሮፕላን ነበር እና 7ኛው ዙር ይሁን 6ኛው ዙር አደጋ ደርሶበት ኬንያ ሄዶ እንዲያርፍ ተደርጎ ነበር። ሲያልቁ አይናችን ማየት አይገባንም ብሎ ኮሎኔል መንግስቱ ሌላ ቦታ ሄደ ረፍ ተብሎ ኬንያ ሞምባሳ ወደብ ላይ እዛ ላይ አርፎ ከዛ ተጎድተው ደግሞ ወደ ሆስፒታል የገቡ የሞቱም ነበሩ። ከሚገርም ነገር ያን ያህል ዘመን ታስረው መጥተው ሀገር እናያለን ብለው እዚህ ደርሰው ሰማይ ላይ የሞቱ ደግሞ ወገኖች ነበሩ። የወጣትነት እድሜው በመባከኑ ምን ቁጭት ተሰማዎት? እውነት ነው። እኔ 17 ጨርሼ ወደ 18ኛ ዓመት ሲሆነኝ ነበር የዘመትኩት። ከነበረው ጦር ክፍል ጓደኞቼ ትንሹ ነው የነበርኩ። አንቺ ጩጬ ተብዬ ነበረ የምጠራው በቅጽል ስም እና ሙሉ እንትኔን ብማር ኑሮ ዛሬ ጓደኞቼ የደረሱበት ደርስ ነበረ። አልተማርኩም በጦርነቱ ምክንያት። ተመልሼ ስመጣ ደግሞ ሀገርና ወገን እንዳግባቡ ይቀበለናል ብለን አስበን ነበር። ይህ ሁሉ አልተደረገልንም። 250 ብር ሰጥተውን ወደ የሀገራችን የበተኑ። እኔ ተለምኜ ነበር ተመልሼ ሚሊተሪ እንድገባና ጓደኞቼ የደረሱበት የስልጣን ደረጃ እርከን ትደርሳለህ እና እግርህም ጉዳተኛ ብትሆን በካምፕ ታሰለጥናለህ ተብዬ ተጠይቄ ነበር። ነገር ግን እኔ ወደ ሲቪል ዓለም መምጣት ነበር የምፈልገው። ዳግም ያን አይነት ችግር ማየት አልፈልግም ነበር። እዚህ መጣን። እንደነገርኩህ ሰውም እንደውም ጭራሽ እንደ ጠላት ነው የታየ ነው ማለት ታውጆ ነበር። በኢህአዴግ ጊዜ 83 አይደለም የገባው፣ እኛ 81 ነው የመጣ ነው እና አይመርጡም አይመረጡም ተብለን አዋጁ እስካሁን አልተነሳም። አሁን የቀድሞ መከላከያ ሰራዊት ማህበር አለ። በዛ ማህበር ለምክር ቤት ሁሉ ደብዳቤ አስገብተናል። ለፍትህ ሚኒስቴር፣ ለማስታወቂያ ሚኒስቴር፣ ለጠቅላይ ሚኒስትር ቢሮ አስገብተናል። ይህ የደርግ ወታደር የሚለው ስም አንደኛ እንዲነሳ፣ ሁለተኛ በዛን ወቅት ከኪሳችን አውጥተን እናጠራቅም የነበረው የጡረታ ገንዘብ እስካሁን ድረስ ያልተከፈላቸው በየቤተ ክርስቲያኑ ወድቀው ያሉ ወንድሞቻችን አሉ። እኛ ትንሽ ከነሱ ሻል የምንለው ማህበር አቋቁመን እየታገልን ነው፣ ሕክምና እንዲያገኙ ደሞዛቸው እንዲሰጣቸው እና ከ97 በፊት ያለውን አናስተናግድም የሚል ሰርኩለር ነው ያሳዩን። መከላከያ ሚኒስቴር ሄደን ነበር ጦር ኃይሎች። ይሄ ሰርኩለር አዋጅን አይገዛም፣ አዋጁ አይከለክለንም፣ ይሰጠን ብለን እስቲል በክርክር ላይ ነን አሁን እና ሲመጡ ሕክምና ያላገኙ ጡረታ ያላገኙ ወንድሞቻችን አሉ። እነዚህን ለመታደግ ደግሞ ማህበር ተቋቁሟል። ማህበሩ እንግዲህ የሞከረ ነው። በአሁኑ ሰዓት ሎግ አለው፣ እንትን አለው፣ ፕሬዚዳንት አለው፣ ጸሐፊ አለው፣ ገንዘብ ያዥ ብሎ ተመርጠው እንቅስቃሴ ላይ ናቸው እና መንግስት እኛ እንደው ባንታከምና ጡረታ ባናገኝ ይሻላል፣ የደርግ ወታደር የሚለው ስም መነሳት አለበት ብለን ነው የምንታገለው። ምክንያቱም ወራሪ ኃይልን ነው የታገልነው፣ ወራሪ ኃይልን ነው የቀለበስነው። ግን የደርግ ወታደር ተብለን በሰፈር እንኳን እድር ዳኛ እንዳንሆን እድር ውስጥ እንዳንመረጥ ሁሉ ነው የሚያግደው ይሄ አዋጅ። ስለዚህ ይሄ አዋጅ ይነሳልን ብለን እየታገልን ያለ ነው። እስካሁን አልተነሳም። ምን ያህል እየተጓዛችሁ ነው አሁን ላይ? እንግዲህ እነ ጀነራል መርዳሳ ካወቃቸው እነሱ ናቸው ይሄንን ጉዳይ ይዘው እየተንቀሳቀሱ ናቸው። ካሳዬ ጨመዳም አሉበት። እነሱ ይሄን ስም እንዲነሳ በግንባር ቀደም ስም የሚለው ነው በቃ ከሁላችንም የጎዳን። እኔ አሁን 30 ዓመት ብርሃንና ሰላም በተለያየ እርከን እንትን ውስጥ ሰርቻለሁ ብያለሁ። ያን ያህል ዘመን 30 ዓመት ስቀመጥ የመብራት ኃይል ሰራተኛ ነበርኩ እያልኩ ነው እንጂ ወታደር ነበርኩ እያልኩ አልሰራውም ነበር። ጡረታ ስወጣ ነው ወታደር መሆን የታወቀው እና እዚህ ድረስ ራሳችን ደብቀን የኖር ነው በወገናችን መሃል እና ያ በጀግንነት ብዙ እንግዲህ አሪ መርኬን ሰምታችኋል። ከስም በስተቀር ያገኘው የለም አሊ በርኬ። ግን ምን ያህል 4 ታንክ መማረክ መሃል አንድ ሰው ቀላል አልነበር። ግን ዝም ብሎ ስም ጀግና ነው። ይሄንንም የሚያውቁ
ውትድርናውን የቀመሱ ሰዎች ነው እኛን ጀግኖች ብሎ የሚጠሩን እንጂ ሲቪሉ ህዝብ ጭራሽ እንዳያውቀው ተደርጓል። መንግስት ራሱ እንደ አንድ ጨቋኝ መንግስት ወታደሮች አገልጋይ አድርጎ ነው ያዩንና ይሄ ስም ይነሳልን ብለን በአሁኑ ሰዓት ከፍተኛ ትግል ላይ ነው ያለነው። መምረጥስ መምረጥ አዋጁ አልተነሳም፣ ግን ዝም ብለን እንመርጣለን። አሁን እኔ በአሁኑ ምርጫ ተሳትፌያለሁ። ማለት ምንድነው ቦርዱ የምርጫ ቦርዱና እዛ ምርጫ አስፈጻሚው ማንነትን አያውቅም። ያው የቀበሌ ቤት ስላለን ብቻ በቀበሌ ቤት ተመዝግበን ሂደን ነው የመረጥነው እንጂ አዋጁ እስካሁን አልተነሳም። እና ከነበርኩበት እስር ቤት ደግሞ የበለጠ ሀገሬ ላይ ስመጣ ነው የተጸጸትኩት። እድሜን ሁሉ ጨርሼ ሳልማር እንደገና ካቋረጥኩበት ትምህርት ጀምሬ ብዬ ተምሬ ጥቁር አንበሳ ጨርሼ ከዛም አልፋ ከዛም ቴሜስ ሁሉ ተምሬ ነው ራሴን ትንሽ ተፍጨርሼ እንትን ማለት የሞከርኩና ከእስር ቤቱም የነበረበት ከጦርነቱም ግፍ የበለጠ በሀገሬ ላይ ነው በጣም አሳዛኝ ድርጊት የደረሰብኝ። ለምን ጆንያ ሁሉ ተሸክሜያለሁ። እዚህ መገናኛ ድሮ እርሻ ሰብል ይባል ነበር። አሁን ገቢዎች የተሰራበት ግቢ የእርሻ ሰብል መጋዘን ነበር። እዛ መጋዘን በቆሎ ይጫናል፣ ሽምብራ፣ ጤፍ፣ ስንዴ ሁሉም እዛ በብር 92 ሳንቲም ሂሳብ በቀን ተቀጥሬ ጆንያ ሁሉ ተሸክሜያለሁ። እና ለሀገር የሰራ ክብሩ ይሄ መሆኑን ተረድቻለሁ። ከዛም እንደገና ደግሞ ተወዳድሬ የቀበሌ ዘበኛ ሆንኩ። ወረዳ ከፍተኛ 18 ቀበሌ 36 ይባላል። ወሎ ሰፈር አካባቢ አንድ ቀበሌ አለ፣ ቀበሌ 36። እዛም ተቀጥሬ እንግዲህ በ55 ብር ሂሳብ ያችን በማግኘቴ በቃ ደመወዝተኛ ነኝ ብዬ ስላሰብኩ ትምህርቴን ተማርኩ። ከዛም መሰሌን አግብቼ 2 ልጆች ወልጄ በአሁኑ ሰዓት አንዱን ወንዱን አስመርቄያለሁ፣ ሴቷም አሁን ዩኒቲ እየተማረች ነው። እና አለቆቼ ሁሉ አሉ አሁን ተርፈው የመጡ እንደ ሻለቃ ብርሃኑ ጣፋ፣ እንደ ሻለቃ ታደለ መኮንን እዚህ አሉ። አሁን እንገናኛለን። እንደውም የሆነች መጽሔት ነገር ልናዘጋጅ እዛ የነበረውን ሁሉ ትንሽ ስክሪን እንትን ብለናል፣ የስክሪፕት አዘጋጅተናል ልናሳትማት እና ምናልባት እናንተም በዚህ የምታግዙን ከሆነ የጽሁፉን አግባብ መተን ብናሳያችሁ ጥሩ ይሆናል ብዬ አስባለሁ። እና የዛን ጊዜ የነበረውን ሁሉ የሚያሳይ መጽሐፍ ነው ለመድረስ የፈለግነው። እኔ በግሌ በሙያዬ አርታኢ ስለሆንኩ በአርቶት ስራው በነፃ ድጋፍ በዚሁ አጋጣሚ ማድረግ እችላለሁኝ። እንደው በጣም ጠንካራ ስነ ልቦና ነው ያሉት። በሌላ በኩል ደግሞ ከእርሶ ወዳጆች እንዳገኘሁት ደግሞ በጣም ተጫዋች፣ በጣም ወግ አዋቂ እንደሆኑ ከዚህም እልፍ ሲል ደግሞ በግዕዙም ደግሞ የጠለቀ እውቀት እንዳሉት መረጃው አለኝና እንደው እስኪ ጥቂት ይበሉኝ። አዎ እንግዲህ መቼም በምንኖርበት አካባቢ ከሰው ጋር ለመኖር ኑሮህን ለመርሳት ለነዚህ ላይ ጨዋታ ያስፈልጋል። ሰው ችግር በሶ አይምሮ ሲማታ መድኃኒት አለ ለሳቅና ጨዋታ ነው የሚለው። ዛሬ ሽንኩርትና ድንች ካሰብን መውረዳችን ነው። ሰው እንደዛ እንዳያስብ ለማድረግ እኔ በእድርም በሌላም ቦታ እንዲህ መስሪያ ቤትም የምታወቀው በቀሌ ነው እና ሰው በቃ በችግር ውስጥ ራሱን እንዳያስቸግር በሀሳብ ራሱን እንዳይጎዳ ስቀላቀል የሰው ስም ከማንሳት ከማማት ይሄ ቀልዱ ይሻላል ብዬ እየፈጠርኩ ቀልዶችን አጫውታቸዋለሁ። ደግሞ እኔን መሰል ደግሞ ግዕዝ የሚያውቅ ሲመጣ በግዕዙም እየገባሁ ብዙ እንትኖችን አሳልፌያለሁ እና ከሚገርምህ ነገር አሁን በእናንተ በሚዲያው እንትን ብንመጣ ኤፍኤም ሬዲዮ ጣቢያ ታውቃለህ እና እነሱ ጧት 3 ጥያቄ ተመላለሽ 3 ጥያቄ ከመለስክ የ25 ብር ካርድ የ50 ብር ካርድ እንሰጣለን ይላሉና አንዱ ገባለትና ሃሎ ስፖርት ላድርግልህ አለው ጥያቄው። አይ አለ። ሂስትሪ አይ፣ ሳይንስ አይ። እና ምን ላድርግልህ ሲለው ቋንቋ አድርግልኝ አለው። ጎሽ ብሎ ተደስተው በልኛ ምን ጀምረውን አንተ ትጨርሳለህ አሉት። እሺ ቀስ በቀስ እንቁላል የሚለውን እስቲ ሙላው አለው። ቀስ በቀስ እንቁላል አዎ ሲለው 20 ብር ይገባል አለው። እና እንዲህ አይነት የመሳሰሉ ትንንሽ ጨዋታዎችን አንበሳ ሲያረጅ የሚለውን ሙላ ብሎት አንበሳ ሲያረጃው ሸገር መጣለ አውቶቡሱን። እንደዚህ የመሳሰሉ አጫጭር ጆኮችን እየተጫወትኩ ሰው ጋር ብዙ
እንደው ምልህ ታዋቂ ባልሆንም ከሰው ጋር በፍቅር እንዳልፍ 30 ዓመት እንድሰራ አድርጎኛል። ከተራ ሰራተኛ እስከ ሹማምንቶች ሁሉ በዚሁ ነበር የሚያውቁኝ። ሳልፍ ሳገድም እንኳን አንድ ነገር ካልጣልኩላቸው አያሳልፉኝም እና እጫወታለሁ በእውነት አጋጣሚ። እስቲ በዚሁ አጋጣሚ ተመልካቾቼንም ዘና ሊያደርግ እኔንም እንደዚሁ እስቲ ዘና ሊያደርግ የሚችል ገጠመኝ እንግዲህ በእርግጥ የእስር ቤቱ የጨለማው ጊዜ እጅግ ትራጀዲ ነው፣ አሳዛኝ ነው። ቢሆንም ደግሞ ሰዎች ተስፋ እንዲኖራቸው ዘና እንዲሉ የማድረግ ስሜቶች ሊኖሩ ስለሚችሉ እስቲ በዛ ዘመን እንደው እውነት ጥሩ አነሳ። በሰራዊቱም ውስጥ እያለን ኪነት ባለሙያተኛ ነበርኩ። በኪነት ተሳተፍ ነበር። ጦሩን በኪነት እናነቃቃ ነበር። ታስሬም ሂጄ እስር ቤቱ አልበገረንም። እስር ቤት ውስጥ አንዱ ሴት አንዱ ወንድ እየሆንን ዝም ብለን ትንሽ ልታዝናና ትችላለች የምትለዋን ነገር ለእስረኛው በሀሳብ እንዳይጎዳ እዛም ውስጥ ኪነት እንሰራ ነበር። በተለይ አሁን ሻለቃ ብርሃኑ ጣፋ የተባለው አለቃዬ በደንብ ያውቀኝ ነበር በዚህ ሙያ። እስር ቤቱም ውስጥ እንደዚህ ኪነት እንሰራ ነበር። በሚሊተሪም ውስጥ እያለን ኪነት እንሰራ ነበር እና እዚህ ስመጣ ያ ሙያ በውስጥ የነበረ እድሉን ባላገኝም፣ ነገር ግን በየቢሮው ቀልዳለሁ። እንዳልኩ ለቅሶም ቤት እንደዚህ የታለሱ እየተባልኩ ነው እንትን ምለው እና አንድ ገጠመኝ በነግርህ ባስ ላይ ልጅ እግር ናት ጠጋበል ትለኛለች። እኔ ጆሮዋ ድረስ ሂጄ ተለጠፍኩ። በስድብ ሙልጭ አድርጋ ምንድነው ያልሽኝ ስላት ጠጋበል። ታዲያ ስትጠጋሽ ለምን ሰድብኛለሽ? ወደዛ ነው ያልኩህ አለ። ወደዛ ማልፈ ፈቀቅበል ነው የሚባል ብዬ እንደዚህ አማርኛን እየቀየርኩ ራሴን አዝናናለሁ። ሰውንም እንደዚሁ ሲሰማ ይስቃል እና እንደዚህ የመሳሰሉ ነገሮችን የተጫወትን አሳልፌዋለሁ። ጥሩ እንግዲህ ውይይታችን በጥሩ ሁኔታ እየሄደ ነው። ወደ ማገባደጃው ላይ እየደረስን ነው። 3000 የሚሆኑ ኢትዮጵያውያኖች ወደ ሀገራቸው አፈር በቅተዋል። እነኛ ሰዎች አሁን አንዳንዴ ከአንዳንድ መረጃዎች እንደምሰማው አብሮነትን ለማጎልበት በእድር በማህበር በተለያዩ ነገር የመገናኘት እንትኖች ነበሩና እንደው ስለዛ በዛ ጊዜ ስለነበረው ተፈተው ስለመጡ እስረኞች ያሉበት ሁኔታ የሚያውቁት መረጃ አለ? ጥሩ ጥያቄ ነው። እንደመጣን እንደነገርኩ ወገናተው አንሻተው ዘመዳተው በየቤተክርስቲያኑ የወደቁ በየሰው ቤት የሚሰሩ ነበሩ። እነሱን ለመታደግ ማህበር ማቋቋም የግድ ነበር እና መንግስትን ማህበር እንድናቋቋም ጠየቅን። መደራጀት ትችላላችሁ፣ ግን ገንዘብ ጄኔሬት የሚያደርግ እንትን ውስጥ መሳተፍ አትችሉም ማለት። እኛ እኮ እስር ቤት ስጋጃ መስራት ተምረናል፣ ኮፍያ መስራት፣ ዘንቢል መስራት ችለናል። ይህን እያደረግን እየለወጥን ጓደኞቻችን ለመታደግ ነው ብለን ስንል በፍጹም ገንዘብ ላይ መሳተፍ አትችሉም አሉን። ከኪሳችን ደግሞ እያወጣን ያን ማህበር ለማደራጀት ብንል ኑሮ አልተሳካልንም፣ በዚህ ቀርቷል። ከውጭ መጥተው ሊያደራጁን ሞክረው ነበር፣ እነሱ ሞከሩ፣ አልቻሉም። እስካሁን ድረስ በዚህ ሁኔታ ነው ያለ ነው። ይሄ ድርጊት ኢህአዴግ ከገባ ወዲህ ነው? አዎ ያው ነው፣ ወዲያው ነው የደረሰብን። 81 መጣን፣ 83 ገባል። ስለዚህ ይሄ የጡረታ መብት እንዲከበር የምትንቀሳቀስ ውስጥ ሁኔታስ እነኚህ ሰዎችን አላካተተም? እንግዲህ አላካተተም። ምንድነው አንደኛ አሁን የት እንዳሉ እንኳን ለማግኘት በሚዲያ ሁሉ ሙከራ አድርገናል። ምናልባት ይሄም ቃለ መጠይቅ ሊረዳኝ ይችል ይሆናል እና የኔን አድራሻ ይዘው እንኳን ወደኔ ቢመጡ ማህበሩን የበለጠ ልናንቀሳቀሰው እንችላለን። ድሬዳዋ አሉ፣ ሀረር አሉ፣ ደሴ አሉ። ምንድነው የሚባለው ማህበሩ? ማህበሩ ምንድነው የሚባለው? የመጀመሪያው ከሶማሊያ የተመለሱ የኢትዮጵያን ወገኖች ማህበር ነበር የሚለው። አሁን ደግሞ የቀድሞ መከላከያ ማህበር ነው፣ የቀድሞ የኢትዮጵያ መከላከያ ሰራዊት ማህበር ነው የሚለው። ከፖሊስም ከሚሊቴሩም ከሁሉም የተውጣጣ ነው እና በዚህ እንቅስቃሴ ላይ ነን ያለ። ምን ደረጃ ላይ ነው የሚገኘው? ተስፋ ነው፣ እስካሁን ድረስ ተስፋ ነው። ምንም እንትን የለም፣ ምንም የተደረገልን ነገር የለም። ስለዚህ አሁን በዚህ ጉዳይ እንግዲህ በ97 መመረጥም እንደማትችሉ የተለያዩ ሰርኩላሮች ወጥተዋል። ከዛ ደግሞ ያው ጡረታችሁ
አልተከበረም። ይሄ ነገር በዚህ ሆኖ የተዘጋውና እስቲ ለሚመለከተው ለምሳሌ ለጡረታ ሚኒስቴርም ሊሆን ይችላል ለመንግስትም በዚህ አጋጣሚ ምን ሊያስተላልፉ ይችላሉ? እንግዲህ እነዚህ አሁን በሚኒስትር ደረጃ ያሉትም ቢሆን ወገኖቻችን ናቸው፣ መሪዎቻችንም ቢሆኑ እኛ ዛሬ እነሱ ሊመሯት ወንበር ይዘው የተቀመጡት እኛ በሰጠነው መስዋዕትነት በከፈልነው መስዋዕትነት መሆኑን እንዲገነዘቡልን እንፈልጋለን። ገና ኢትዮጵያ ብዙ ፈተና ታልፋለች፣ ልንፈለግ እንችላለን በሙያችን። ስለዚህ እንደ ወገን ያን እንኳን እንደው መስዋዕትነቱን ትተው እንደ ወገን ከኪሳችን አውጥተን የሰጠናቸውን ብር ነው የከለከሉን። ስለዚህ ለመከላከያ ሚኒስቴር አቅርበናል፣ ለፕሬዚዳንት ቢሮ አቅርበናል፣ ለራሱ ጠቅላይ ሚኒስትር ቢሮ አስገብተናል፣ ለፍትህ ቢሮ አስገብተናል፣ ራሱ ለጡረታ ሚኒስቴር አስገብተናል። አንዱ ወደዛኛው ሄዱ ነው የሚለን፣ እዛ ስንሄድ ደግሞ ይሄኛን አይደለም ወደዛ ሄዱ እያለን ነው እስካሁን ያለው እና መጨረሻ ላይ ግን አሁን በመከላከያ ሚኒስቴር የመለያ ቁጥራችሁን የምታውቁ ከሆነ እዚህ መታችሁ ስማችሁ ተፈልጎ ከተገኘ ማይሰጥበት ምክንያት የለም ብለው ቃል ገብተውልናል። እንግዲህ ይህን ደግሞ እንሞክራለን አሁን እንጂ እስካሁን የተደረገ እንትን የለም። እንግዲህ በጣም እጅግ የሚያሳዝን መለስ ብሎም ደግሞ ልብ የማሞቅ በተለይም የእርሶ ከእስር ቤት ከወጡ በኋላ ያሉት ስነ ልቦናና ትምህርቶን ተምረው ትልቅ ደረጃ መድረሶ እና ራስዎትን መለወጦ ልብን የማሞቅ እንትን ነው። በጣም ደግሞ ኢንስፓየር ያደረገኝ አንዱ ደግሞ ያን ዘመን ሊገልጽ የሚችል መጽሔት ዝግጅት ውስጥ መግባታችሁ ነው። ከመጽሔት በዘለለ መጽሐፍ ሊሆን ይችላል የሚል ሐሳብ አለኝና በዚሁ ስለ መጽሔቱ አጠቃላይ ሁኔታ ይግለጹልኝና ውይይታችንን እንቋጫለን። እሺ፣ አመሰግናለሁ። ይሄንን አሁን መጽሔት ሐሳብ የያዘ አንድ ጓደኛችን ሸኖ ነው የሚገኘው። እግሩ ተቆርጦ ያው እዛው ትውልዱን እዛ ስለነበር እዛች ትንሽ ጎጆ ቀልሶ ከባለቤቱ ጋር የሚኖር ሰው የእያንዳንዱን የወታደር ስም ዝርዝር እየጠየቀ ያዘጋጅ ነበር። ስማችንም እንዳንረሳሳ፣ የተወለድንበት ነገር እንዳንረሳ፣ እዛ ያደረግናቸው ገጠመኞች እንዳይረሱ ቁጭ ስለሚል እሱ ይጽፍ ነበር እና እሱ ነው ያዘጋጀው። ሰሞኑን ፈለቀ ይባላል። አሁን እሱ ምንም አቅም ስለሌለው እናንተ መሀል ስላላችሁ ይሄን አባስታችሁና ሌሎች ተጨማሪ ነገሮችን ጨምራችሁ አሳትሙት ብሎ እሱ ነው የሰጠንና በትክክል ታሪኩን ይዟል። የዛን የእስር ቤቱን አጠቃላይ ሁኔታ እንግዲህ ግልባጭ ለእናንተ ምንሰጥና ታዩታላችሁ። መታከል ያለበት ይሄ ነው መሆን ያለበት፣ አካሄዱ እንደዚህ ነው ተብሎ ሊስተካከል ይችላል፣ ሜካፕ ሊሰራለት ይችላል። እና ይሄን እንግዲህ እንዲያዘጋጅ የመረጥነው ሻለቃ ብርሃኑ ጣፋ ነው። እሱ እንግዲህ በመጽሔቱ ረገድ ከእሱ ጋር የተወያያችሁ ቢታተም የኢትዮጵያ ሕዝብ እውነታውን እንዲያውቅ ይደረጋል እና ጥሩ ነው እላለሁ። እዚህ ስቱዲዮ ድረስ ተገኝተው ገንቢ ውይይት በማድረጋችን በተመልካቾቼ ስምና በአርታዬ ስም ከልብ ማመስገን እወዳለሁኝ። ውድ የአርታኢ ቲቪ ተመልካቾቻችን ከወታደር ሺባባው መንግስቱ ጋር ያደረግነው ውይይት በዚህ ተጠናቋል። በቀጣይ እንደዚሁ ለየት ያሉ ታሪኮችን ይዘን የምንቀርብ ይሆናል።